መድረኩን በንግግር ያስጀመሩት የከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አብርሃም ሆርዶፋም በመንግስትና ፓርቲ የተጀመሩ የለውጥ ተግባራትን አጠናክሮ ለማስቀጠል በቀጣይ ለዘላቂ ሀገራዊ ልማት መፋጠን ወሳኝ ሚና የሚጫወት መድረክ መሆኑን አመላክተዋል። በመንግስትና ፓርቲ የተጀመሩ የለውጥ ተግባራትን አጠናክሮ ለማስቀጠልና በቀጣይ ለዘላቂ ሀገራዊ ልማት መፋጠን ወሳኝ ሚና የሚጫወት መድረክ መሆኑን አመላክተዋል። ሀገራዊ ብልጽግና ሲታሰብ በእጅ ያሉ ሀብቶችን በመረዳት ሀብትን መፍጠርና ሀብትን በአግባቡ ማስተዳደር ያስፈልጋል ያሉት አቶ አብርሃም የፓርቲው አባልና ሲቪል ሰርቫንቱ በአገር ግንባታ ሂደትም የሲቪል ማህበረሰብ ድርሻ የላቀ ሊሆን እንደሚገባ አጽንኦት ሰጥተዋል። ፐብሊክ ሰርቫንቱ ተገቢውን የህዝብ አገልጋይነትን ስሜት በመላበስ ህዝብ የሚፈልገውን አገልግሎት በአግባቡ በመስጠት ሀገራዊ ኃላፊነቱን ሊወጣ እንደሚገባም ኃላፊው አሳስበዋል። በመድረኩ ላይ ተገኝተው ንግግር ያደረጉት የይርጋ ጨፌ ከተማ ከንቲባ አቶ ቡዛዮ ታድሰም ፓርቲው ሁሉም ዜጎች በፖለቲካ ማህበራዊና ኢኮኖሚያዊ ጉዳዮች ተሳታፊ እንዲሆኑ በማድረግ ሁሉም በሀገር ባለቤትነት ስሜት እንዲንቀሳቀሱ ምቹ ሁኔታ በመፍጠር እየሰራ መሆኑን ጠቁመው በዚህም የሲቪል ሰርቫንቱ የለውጡ ተቋዳሽ መሆኑን ተናግረዋል። የሲቪል ማህበረሰብ ምርትና ምርታማነት እንዲጨምር በስራ ዕድል ፈጠራና ሌሎችም አገራዊ አጀንዳዎች ላይ ትልቅ አስተዋጽኦ እያበረከቱ መሆኑን ከንቲባው ገልጸዋል። ከመድረኩ ተሳታፊዎች መካከል ወይዘሮ ብርሃነሽ ጉሚና አቶ ምርታገኘ ወልደ ሚካኤል መድረኩ ባለፉት የለውጥ ዓመታት የነበሩ የልማት ትሩፋቶችን በውል እንዲገነዘቡ ያደረጋቸው መሆኑን ጠቁመው በቀጣይም በሚሰሩ ልማታዊ ስራዎች ላይ ንቁ ተሳትፎ በማድረግ የሚጠበቅባቸውን እንደሚወጡ ተናግረዋል።